እንኳን ለጻድቁ አባታችን ለአቡነ አረጋዊ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሐምሌ ወር የሚነበበውን የጻድቁ አባታችን የአቡነ አረጋዊን ገድልና ታምራቱን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እርሱ እግዚአብሔር በሥራው የከበረና በፍጡራን ሁሉ አንደበት የተመሰገነ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ በእውነት እርሱ ብቻ አምላክ የሆነ ከእርሱ በቀር አምላክ የሌለ መሆኑን አምነን የጌትነቱ ክብር ከእርሱ ለእርሱ የተገኘ ምስጋናውም ከባሕሪው ለእርሱ የተዘጋጀ የቸርነቱ ብልጽግና ፍጹም የሆነ ያለመከልከል የሚሰጥ ያለመፈለግ የሚለግስ ያለ ቂም በቀል ኃጢአትን ይቅር የሚል ለሚጠሩት ፈጥኖ የሚደርስ ለሚያከብሩትም በጎ ነገር የሚያደርግ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ 14 ቀን የሚነበብ የሚጸለይ የብፁዕ ቅዱስ አባታችን የአቡነ አረጋዊን መጽሐፈ ገድል በእግዚአብሔር ቸርነት እናሰማለን። የብፁዕ ቅዱስ አባታችን የአቡነ አረጋዊ ጸሎቱና በረከቱ ወዳጆቹ ከምንሆን ሁላችንንም ሕዝበ ክርስቲያን ላይ ይኑር ለዘላለሙ አሜን። ይህንንም ከነገረው በኋላ ጌታችን ሰላሙን ሰጥቶ ወደ ሰማይ አረገ። ቅዱስ አባታችን አቡነ አረጋዊ ጌታችን ይህን ሁሉ ቃል ኪዳን ስለሰጠው በጣም ተደሰተ። በነጋም ጊዜ አባታችን አቡነ አረጋዊ ደቀ መዝሙሩ ማትያስን ጠራው። ከሌሎቹ ደቀ መዛሙርት ይልቅ እርሱን በጣም ይወደው ነበርና። ከዚያም ጌታዬ ኢየሱስ ክርስቶስ በዛሬው ሌሊት ተገልጾ ቃል ኪዳን ሰጠኝ በማለት የሰጠውን ቃል ኪዳንና የነገረውን ሁሉ ከነገረው በኋላ ይህ ቃል ኪዳንና ይህ መጽሐፈ ገድል ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ አዘዘው። ስለዚህም ይህንን ነገር በሰማ ጊዜ ደቀ መዝሙሩ ማትያስ ፈጽሞ አደነቀ፣ እጅግም ደስታ ተሰማው። ከዚህ በኋላ ቅዱስ አባታችን አቡነ አረጋዊ ለልጁ ለደቀ መዝሙሩ ለማትያስ ወንድሞቹን በቤተ ክርስቲያን እንዲሰበሰቡ ጥሪ እንዲያደርግላቸው በዚያም እርስ በራሳቸው ሰላምታ እንዲሰጣጡ ብሎ አዘዘ። እርሱም እንዳዘዘው አደረገና ወንድሞች ደቀ መዛሙርት መጡ፣ ተሰብስበው ሰላምታ ተሰጣጡ። ክቡር አባታችን አቡነ አረጋዊ ከባቱ በመውጣት እንደተለመደው በመካከላቸው ተቀምጦ ያስተምራቸው ጀመረ። ቀጥሎም ክቡር አባታችን ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህንን ያላቸውን በሰሙ ጊዜ ከክቡር አባታችን አቡነ አረጋዊ እግር ስር ወድቀው መሪር እንባን አለቀሱ። ክቡር አባታችንም ከእግሩ ስር አነሳቸውና አይዟችሁ፣ አትደንግጡ፣ ፈጽማችሁም አትፍሩ፣ እኔ ለአምላኬ ለኢየሱስ ክርስቶስ አደራ ሰጥቻችኋለሁና አላቸው። እነርሱም የሙት ልጆች እንባል ዘንድ ለማን ትተውናለህ አሉት። እርሱም ሰማያዊ አባት ለሚሆን ለጌታዬና አምላኬ ለኢየሱስ ክርስቶስ እተዋችኋለሁ። እኔ ግን ወደ አምላኬ ወደ እግዚአብሔር እሄዳለሁና
ስለ እኔ ፈንታ ልጄ ማትያስ ጠባቂ አባት ይሆናችሁ አላቸው። ደቀ መዝሙሩ ማትያስም ይህንን በሰማ ጊዜ ክቡር አባት ሆይ ይህን ከፍተኛ መልእክት ተቀብዬ አስተዳድር ዘንድ እንዴት ይቻለኛል? በማለት ከአባታችን እግር ስር ወደቀ። ክቡር አባታችንም ዝም በል በማለት ገሰጸው። ይህንንም ተናግሮ ወደ በዓቱ ተመልሶ ገባ። ይህ ክቡር አባታችን አቡነ አረጋዊም የእርጅና ዘመኑ ደረሰ። 99 ዓመት ሆነው። እንዲሁ በነጋም ጊዜ ቁሞ ሲለምንና ጸሎትንም ሲያደርግ ተመለከተው። በምን ጊዜ ወይም ሰዓት ከእነርሱ እንደሚሰወር ማትያስ ይጠባበቅ ወይንም በልቦ ያስብ ነበርና ጸሎት ያደርግ ዘንድ ቀድሞ ወደ ነበረበት ተመልሶ ገባ ወይም ሄደ። ዳግመኛም 3 ሰዓት በሆነ ጊዜ ተመልሶ መጣ። ነገር ግን ከበዓቱ በደረሰ ጊዜ አላገኛቸውም፣ እርሱ ተሰውሯልና። በዚያም ከመቋሚያና ከመስቀል በቀር ምንም ያገኘው ነገር የለም። ይህንኑም ለወንድሞቹ ነገራቸው። በዚያን ጊዜ እነርሱም ጮኹ፣ ዋይ ዋይ አሉ። እርሱንም ያገኙ እየመሰላቸው መስቀሉንና መቋሚያውን ተሸክመው በመሳም መሪር እንባን አለቀሱ። ሐዘናቸውንና ልቅሷቸውን ከፈጸሙ በኋላ ከእግዚአብሔር ዘንድ ለክቡር አባታችን አቡነ አረጋዊ የተሰጠውን ቃል ኪዳን ደቀ መዝሙሩ ማትያስ ነገራቸው። ወንድሞቹም ይህን በሰሙ ጊዜ ፈጽመው ተደሰቱ፣ ሐዘናቸውም ወደ ደስታ ተለወጠ። ስለዚህም ምክንያት እግዚአብሔር አምላክን አመሰገኑ። በዚያን ጊዜ እንዲሁ ቀለምና ብራና አዘጋጅተው ማትያስና ዮሴፍ እየነገሯቸው ለልጅ ልጅ መታሰቢያ ሆኖ ይኖር ዘንድ የገድሉንና የቃል ኪዳኑን መጽሐፍ ጻፉ። ከዚህ በኋላ በመነኮሳት ሥርዓት ማኅበር ይኖሩ ዘንድ የሠራላቸውን ሥርዓት አሰቡ። በሥርዓት ይመራቸው ዘንድ አባታቸው አረጋዊ ለሰጣቸው ለመንፈሳዊ አባታቸው ለማትያስም ራሳቸውን ዝቅ አደረጉ። ሐሳባቸውንም የአባታችን የአረጋዊን መታሰቢያ ወደ ማድረግ ተመለሱ። ክቡር አባታችን አቡነ አረጋዊ የተሰወረበት ቀን በኢትዮጵያ ወር አቆጣጠር በጥቅምት 14 ቀን ሲሆን በዕብራውያን ወር አቆጣጠር ደግሞ በታስሪር 11 ቀን በኢትዮጵያዊው ንጉሥ በአፄ ገብረ መስቀል ዘመነ መንግሥት ነው። የእግዚአብሔር ቸርነት ከእኛ ጋር ይሁን ለዘላለሙ አሜን። የክቡር አባታችን የአቡነ አረጋዊ ጸሎቱ፣ በረከቱ፣ የረድኤቱ ሀብት፣ የትሩፋቱ ዋጋ ወዳጆቹ ከምንሆን ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና ክቡር ብፁዕ ቅዱስ አባታችን አቡነ አረጋዊ ያደረገው ታምሪ ነው። ክቡር አባታችን አቡነ አረጋዊ አባቱንና እናቱን ትቶ የሞትን ቀንበር ያልተሸከመ እኔን ይከተል ዘንድ አይቻለውም በማለት በቅዱስ ወንጌል የተናገረውን ባሰበ ጊዜ ቤቱን ንብረቱን ጥሎ ከሀገሩ ፈጥኖ ወጣ። እርፍም ጨብጦ ወደ ኋላ ያርስ ዘንድ አልወደደም። ነገር ግን ወደፊቱ ባለው ቀጥታ ጎዳና ተጓዘ እንጂ። ወደ እርጽ ወይንም ግሪክ ሀገር በደረሰም ጊዜ በአባ ጳኩሚስ እጅ ማዕረገ ምንኩስናን ተቀበለ። ከዚያም መልአኩ ቅዱስ ሚካኤል እየጠበቀው በፊት በፊቱም መንገዱን እየመራው በክንፎቹም ተሸክሞ በየአይነቱ ጉዞ እያደረገ ወደ ኢትዮጵያ መጥቶ አክሱም ደርሶ ከ8ቱ ቅዱሳን ወንድሞቹ ጋር ተገናኘ። ቅዱስ ሩፋኤል ለጦቢትና ለጦቢያ የቅርብ ረዳታቸው እንደሆነ ሁሉ የመላእክት አለቃ ቅዱስ ሚካኤል ሐዋርያው አባታችን አቡነ አረጋዊን ከመርዳት ቸል አላለም። ከሞት ፊት እስኪሰወር ድረስ በዘመኑ ሁሉ ከእርሱ ጋር አልተለየም አሉ።
የዘወትር ጠባቂው ነውና። ወደ ኢትዮጵያ ወይም አክሱም የገባበትም ዕለት ጥቅምት 11 ቀን ነው። እግዚአብሔር ፍጥረታቱን ሁሉ ለማዳን ምክንያት ስለሚሻ እሊህ 9 የሮም ቅዱሳኖች አገራችንን ይባርኳት ዘንድ ፈቅዶ ፈጣሪያችን ያደረገው አምላካዊ ጥበብ ነው። የጌታችን ደቀ መዛሙርት አስቀድሞ ዓለምን እየዞሩ ሲያስተምሩ ወደዚች ሀገር አልደረሱም ነበርና ገብረ ክርስቶስና ሙሴ ከፍቅረ ቢጽና ከፍቅረ አዝማድ ተለይተው ወደ ባዕድ አገር ሄዱ። ነገር ግን ያለ ፈቃዳቸው እግዚአብሔር በበጎ ምክሩ ወደ ሀገሩ መለሳቸው። ዘመዶቹን ከሐዘናቸው ያረጋጋቸው ዘንድ ምክንያት ሽቷልና። ስለዚህም የእግዚአብሔር ምስጢሩ በፍጡራኖቹ ላይ የሚደረገው ታምራት ይታወቃል። ከሁሉም ይልቅ የእግዚአብሔር የጥበቡ ምስጢር ልቆ የሚገኘው በዘመድ መካከል ተቀምጦ በባዕድ ሀገር ተሰዶ እንዲሁም በአጠቃላይ በሁሉም ቦታ ጽድቅ እንድትገኝ ማድረጉ ነው። ጽድቅ በበረሃ ብቻ ተፈልጋ የምትገኝ አይደለችምና። ነገር ግን በጥቡ ልቦና ሆነን ፈጣሪያችንን በሚመራን መልካም ጎዳና እየተጓዝን በምንድንበት በማንኛውም ቦታ ሁሉ ትገኛለች እንጂ። እሊህንም ቅዱሳን እግዚአብሔር ያለ ፈቃዳቸው ወደ ሀገራቸው በመለሳቸው ጊዜ የመከራ ወይንም የፈተና ውጤት የምትሆን ጽድቅን በትዕግሥት አዳራሽ ውስጥ ተቀምጣ አገኟት። ስለዚህም ሳያንጎራጉሩ እንዴት ጽድቅ ወይንም መጽደቅ በሀገራችን ሆነ ትገኛለች ሳይሉ በእግዚአብሔር ፈቃድ እንደ ነዳያን በወላጆቻቸው ደጅ ወድቀው ገድላቸውን ፈጸሙ። ከዚህ ዓለም ድካም እስኪያርፉ ድረስ ከአባቶቻቸው አገልጋዮች የሚሰነዘርባቸውን ስድብ ከምንም ሳይቆጥሩ በብዙ ጸዋዖ መከራ ለብዙ ዓመታት ተቀመጡ። እሊህም ቅዱሳን በዕረፍታቸው ጊዜ የሮም ሰዎች የነገሥታት ልጆች መሆናቸውን ስላወቁ ሁሉም በድንጋጼ መጡ። ወላጆቻቸውም ፊታቸውን እየነጩ መጥተው በአስክሬናቸው ላይ ወድቀው አለቀሱ። ብዙ በሽተኞችም አስክሬናቸውን በመዳሰስ ከደዌያቸው ተፈወሱ። ቤተሰቦቻቸውም አስክሬኑን ወስደው ለመቅበር እንዲችሉ የሕዝቡን መጨናነቅ ለማቃለል ዘዴ ወይም ጥበብ ፈልገው ወርቅና ብር አምጥተው በሕዝቡ መካከል በተኑ። በዚያን ጊዜ ማንም ሰው ወደ ወርቁ ፊቱን የመለሰው የለም። ከወርቅና ከብር ይልቅ ብልጫ ያለውን የቅዱሳኑን ሥጋ አግኝተዋልና። የተወደዳችሁ ወንድሞቼ ጽድቅ ከወርቅና ከብር ይልቅ የበለጠ የተሻለ መሆኑን አያችሁን? የሰው አስክሬን ይህን ያህል መውደድ መከበር እንዳለው ተመለከታችሁን? እንግዲህ ባዕድ የባዕድን አስክሬን ሊዳስስ ይቅርና ዘመድ የዘመዱን አስክሬን ይዳስስ ዘንድ እንኳን አይፈልግምና። ወንድሞቼ ሆይ ነገር ግን የለዚህ ቅዱሳን አስክሬን ይህን ያህል ክብር ማግኘቱ በከንቱ አይምሰላችሁ። ነገር ግን እንደ ፈቀደው ለማድረግ ሥልጣን ያለው የዚህ ባለቤት ይህን አጥፍተሃል፣ ይህን አሳምረሃል የሚለው ማንም የለምና። ለዚህም ምሳሌ ብንወስድ የቅዱሳን ቅዱስ የሚሆን አባ በብኑዳ የአንበሳ ሆድ መቃብሩ እስክትሆን ድረስ ፈጣሪው የሰጠው ክብር ይሆናል። በዚያም ነገር ልባችሁ አይደንግጥ ወይንም አይደነቅ። ፈጣሪው የወደደው ከዚህ የበለጠ ያደርግለታል አለ። ከዚህም የበለጠ ለማወቅ ቢፈልግ የንጉሥ ልጅ የሚሆን አባ ሚሳኤል የተባለ ብዙ ታምራትን የሚያደርግ ብዙ አባ ኪሮስ ባረፈ ጊዜ መልእክት ሲጠብቁት አገኘው። በሞተ ጊዜ ወንድሞቹ መነኮሳት አስክሬኑን ይዳስሱ ዘንድ አልቀረቡም።
ነገር ግን በልዩ ልዩ ነገር እንዲሁ እያንጎራጎሩ ወስደው በአፋ ቀበሩት እንጂ። ነገር ግን ወንድሞቹ መነኮሳት ስለናቁት ልናዝን አይገባንም፣ የሰማይ መላእክት ጓደኞች ሆነውታልና። አስከሬንን ማክበር በማንኛውም ሰው በኩል ይልቅ በክርስቲያኖች ዘንድ ሥርዓት አለ፣ የተቀደሰ ሥራ ነውና። ወንጌሉ ዘወርቅ የተባለ ዮሐንስ ግን ለአስከሬን ክብር አትስጡ፣ በዚህች በሰውነቴ ወይንም በትከሻዬ ላይ ካለችው ጨርቅ በስተቀር በነጭ ሐር አትገንዙኝ በማለት ይህን ሥርዓት ዝቅ አደረገው። ይህች ቃል ወይንም አነጋገር በትክክል ምስጢሩን ተረድቶ ለፈጸማት መልካም አነጋገር ናት። ያለበጎ ሥራ ባለጸጋ በመቃብር ውስጥ እያለ በወርቅ ቢሸለም ወይንም ነጭ ሐር ቢለብስ ምንም ጥቅም አይሰጠውምና። ብፁዕ ወቅዱስ አባ ኪሮስም በሚሞትበት ጊዜ ቀድሞ ከእናቴ ማኅፀን ራቁቴን ወጣው፣ ዛሬም ራቁቴን እገባለሁ፣ ስለዚህም ሥጋዬን በአማረ ልብስ አትገንዙ ሲል ተናገረ። ይህንም ማለቱ ለእኛ ለኀጢአተኞች ቀድሞ በልደቱ ጊዜ ከብርሃን ልብስ እንዳልተራቆተ ሊያስረዳ ነው። ይህችውም የጥምቀት በፍታ ስትሆን አንደኛ በኀጢአት ላለማሳደፍ ነው ብሎ ሲነግረን ነው። ወንድሞች ሆይ ስለ ጻድቃን ወይም ስለ ቅዱሳን የታምራታቸውን ዜና ሰፍ አድርገን ያልተናገርነው በመዘንጋት አይምሰላችሁ። ነገር ግን በዕለተ ትንሣኤ ረድኤታቸው ኃይል ይሆን ዘንድ ብቻ ባጭሩ ተናገርን እንጂ። ስለ ክቡር አባታችን አቡነ አረጋዊም መጽሐፍ ለብልህ ወይንም ለአዋቂ አንዲቷ ፍሬ ነገር ትበቃዋለች እንዳለ ዜና ታምራቱን ከብዙ በጥቂቱ ጻፍን። ነገር ግን ለእኛ ለሁላችን የማኅበር አንድነት ልጆች እግዚአብሔር የእነዚህን ቅዱሳን በረከት ይክፈለን፣ ተድላ ደስታ ወዳለበት ገነት የምትወስደውን ቀና መንገድ ይምራን። የእነዚህ ቅዱሳን ቃል ኪዳናቸው በመታመን በዚህ ዓለም ደክሞ ይህን ገድል የጻፈውን ዋጋውን ክቡር ታላቅ ያድርግለት። ስለ 30ውን ፈንታ በ160 እጥፍ ድርብ ይጨምርለት ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 14 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 14 በዚች ቀን የጌታ የክርስቶስ ጭፍራ ቅዱስ አብሮኮሮኒዮስ በሰማዕትነት አረፈ። የዚህም ቅዱስ ትውልዱ ከኢየሩሳሌም ነው። የአባቱ ስም ክርስቶፎሮስ ነው። ትርጓሜውም ክርስቶስን የለበሰ ማለት ነው። ክርስቲያንም ነበረ። የእናቱም ስም ቴዎዶስያ ነው። እርሷ ግን ጣዖትን ታመልክ ነበረች። አባቱም ባረፈ ጊዜ እናቱ ወሰደችው። ከእርሱም ጋር ብዙ ገንዘብ ይዛ ወደ አንጾኪያ ከተማ ሄደች። ልጇንም በእስክንድሪያ ከተማ ገዥ አድርጎ ሾመው ዘንድ ለዲዮቅልጥያኖስ እጅ መንሻ ሰጠችው። እርሱም ሾመው። የሹመቱንም ደብዳቤ ጽፎ ክርስቲያኖችን እንዲያሰቃይ አዘዘው። ከአንጾኪያም ከተማ ወጥቶ ጥቂት እንደተጓዘ ወደ እርሱ የሚያስፈራ ቃል ከሰማይ መጣ። በስሙም ጠርቶ እንዲህ አለው፣ ከሃዲው ዲዮቅልጥያኖስ እንዳዘዘ ብታደርግ አንተ በክፉ አሟሟት ትሞታለህ። እርሱም ራስህን ትገልጥልኝ ዘንድ ጌታዬ ሆይ እለምንሃለሁ አለው። ወዲያውኑም የብርሃን መስቀል ታየው። ዳግመኛም በኢየሩሳሌም የተሰቀልኩ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ እኔ ነኝ የሚለውን ቃል ሰማ። ይህንንም ቃል በሰማ ጊዜ እጅግ ፈራ። ተመልሶም ከአንጥረኛ ዘንድ የወርቅ መስቀል አሰራ። ከዚያም በኋላ ወደ እስክንድሪያ ከተማ ተጓዘ። በጉዞውም ውስጥ ሊገድሉት ዓመፀኞች አረማውያን ተነሱበት። እርሱም በእነርሱ ላይ በርትቶ
ክብር ይግባውና በጌታ ክርስቶስ መስቀል ድል አደረጋቸው። እናቱም በጦርነት ላይ ለረዱህና ላዳኑህ አማልክት ሰዋ። እርሱም እንዲህ አላት፣ እኔስ አዳኝ በሆነ በመስቀሉ ኃይል ላዳነኝ ክብር ይግባውና ለእግዚአብሔር እሰዋለሁ። ይህንንም በሰማች ጊዜ ልጇ አብሮኮሮስ ክርስቲያን እንደሆነ ወደ ዓመፀኛው ዲዮቅልጥያኖስ ልካ ነገረችው። ዲዮቅልጥያኖስም ጭፍራ ልኮ ወደ ቂሳርያ ከተማ አስወሰደው። የቂሳርያውንም ገዥ ስለ እርሱ እንዲመረምርና እንዲያሰቃየው አዘዘው። ከዚህም በኋላ ወደ መኮንኑ ባቀረቡት ጊዜ በፊቱ ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ለሞትም እስኪደርስ ድረስ ጽኑ ግርፋትን ገረፈው። ከዚህም በኋላ አሰረው። በዚያችም ሌሊት ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ብርሃን ውስጥ ታየው። ከእርሱም ጋር ብርሃናውያን መላእክት ነበሩ። ከማሰሪያውም ፈታውና በመለኮታዊ እጁ ዳሰሰው። ከቁስሎቹም ሁሉ ዳነ። በማግስቱም መኮንኑ ስለ ቅዱሱ ዜና ሞቶ እንደሆነ ወይንም አልሞተ እንደሆነ ጠየቀ። ለእርሱ የሞተ መስሎት ነበርና። ቅዱሱም በመጣ ጊዜ ጤነኛ ሆኖ አየውና መኮንኑ አደነቀ። በዚያ የነበሩ ሕዝብም አይተው እጅግ አደነቁ። እንዲህም እያሉ ጮኹ፣ እኛ በግልጥ ክርስቲያን ነን፣ በቅዱስ አብሮኮርዮስ አምላክ እናምናለን። ከእርሱም ጋር 2 መኳንንትና 12 ሴቶች እናቱ ቴዎዶስያም ነበሩ። መኮንኑም ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እነርሱም ቆረጧቸው። በመንግሥተ ሰማያትም የሰማዕትነትን አክሊል ሐምሌ 6 ቀን ተቀበሉ። ቅዱስ አብሮኮሮኒዎስን ግን ምን እንደሚፈልግበት እስኪያስብ ድረስ 3 ቀን አሰረው። ከዚህም በኋላ አውጥቶ እንዲህ አለው፣ ልብህ እንዲመለስ ነፍስህን እንድታድን ለአማልክትም እንድትሰዋ እነሆ በአንተ ላይ 3 ቀናት ታገስኩ። ቅዱሱም እንዲህ ብሎ መለሰለት፣ መኮንን ሆይ የለም፣ ልቤ ወደ ስህተት አይመለስም። ክብር ይግባውና ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አውቄ ተረድቻለሁ። ጣዖቱም ሁሉ ከእንጨትና ከድንጋይ በሰው እጅ የተሠሩ ፍጡራን ናቸው እንጂ አማልክት አይደሉም፣ አይጎዱም፣ አይጠቅሙም። መኮንኑም ሰምቶ እጅግ ተቆጣ። ጎኖቹንም በሰይፍ እንዲሰነጥቁ አዘዘ። አርኬላዎስ የሚባል ባለሰይፍም የቅዱሱን ጎኖች ሊሰነጥቅ እጁን ዘረጋ። ያን ጊዜ እጁ ደረቀች፣ ወድቆም ሞተ። መኮንኑም ተቆጥቶ በምድር ጥለው ይገርፉት ዘንድ አዘዘ። እንዳዘዘም ገረፉት። በሰይፍም ጎኖቹን ሰንጥቀው በቁስሉ መጻጻ ጨመሩ። እስከ ወህኒ ቤትም ድረስ በእግሩ ጎተቱት። በዚያም 2 ቀኖች ኖረ። ከዚህም በኋላ አውጥቶ እሳትን በተመላሽ ጉድጓድ ውስጥ ጣለው። ክብር ይግባውና ጌታችንም አዳነው፣ ምንም አልነካውም። ብዙ ከማሰቃየቱ የተነሳ መኮንኑ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለም አሜን። በዚችም ቀን የታላቁ አባ መቃርስና የሰማዕቱ አሞኒዮስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በጻድቁ በአባታችን በአቡነ አረጋዊ በዓል ዕለት የሐምሌ 14ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 44 ቁጥር 22 ስለ አንተ ሁል ጊዜም ተገድለናል፣ እንደሚታረዱ በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለ? እስመ
እንቲ አሁ ይቀትሉነ ኩሉ አሚረ ወኮነ ከመ አባግዕ ዘይጠብሑ ንቃህ እግዚኦ ለምንት ትነውም በጻድቁ አባታችን በአቡነ አረጋዊ በዓል ዕለት በሐምሌ 14 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች አንደኛ ተሰሎንቄ ምዕራፍ 4 ቁጥር 1 እስከ ቁጥር 13። ቃሉም እንዲህ ይላል። እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደ ተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁም አለን። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የእርሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚቀበል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታል። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። እንግዲህ የሚጥል ሰው የጣል አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ። እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። እንዲሁ በመቄዶንያ ሁሉ ላሉት ወንድሞች ሁሉ ታደርጋላችሁና። ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታም ልትኖሩ ዘንድ ልትቀኑ የራሳችሁንም ጉዳይ ልትጠነቀቁ እንዳዘዝናችሁም በውጭ ባሉት ዘንድ በአግባብ እንድትመላለሱ አንዳችም እንዳያስፈልጋችሁ እጃችሁ ልትሰሩ እንለምናችኋለን። በጻድቁ አባታችን በአቡነ አረጋዊ በዓል ዕለት በሐምሌ 14 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እስከ ፍጻሜ። ቃሉም እንዲህ ይላል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉ ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ
ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። እየመከርኋችሁና የምትቆሙባት ጸጋ እውነተኛ የእግዚአብሔር ጸጋ እንድትሆን እየመሰከርሁላችሁ የታመነ ወንድም እንደሆነ በቆጠርሁት በስልዋኖስ እጅ በአጭሩ ጽፌላችኋለሁ። ከእናንተ ጋር ተመርጣ በባቢሎን ያለች ቤተ ክርስቲያን ልጄም ማርቆስ ሰላምታ ያቀርቡላችኋል። በፍቅር አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። በክርስቶስ ላለችው ለሁላችሁ ሰላም ይሁን፣ አሜን። በጻድቁ አባታችን በአቡነ አረጋዊ በዓል ዕለት በሐምሌ 14 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 14 ቁጥር 19 እስከ ፍጻሜ። ቃሉም እንዲህ ይላል። አይሁድ ግን ከአንጾኪያና ከኢቆንዮን መጡ። ሕዝቡንም አባብለው ጳውሎስን ወገሩ። የሞተም መስሏቸው ከከተማ ውጭ ጎተቱት። ደቀ መዛሙርት ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነገውም ከበርናባስ ጋር ወደ ደርቤን ወጣ። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርቱን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልጋል እያሉ ወደ ልስጥራን ወደ ኢቆንዮንም ወደ አንጾኪያም ተመለሱ። በየቤተ ክርስቲያኑ ሽማግሌዎችን ከሾሙላቸው በኋላ ጦመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው። በጴስድያም አልፈው ወደ ጵንፍልያ መጡ። በጴርጌንም ቃሉን ከተናገሩ በኋላ ወደ አጣልያ ወረዱ። ከዚህም ስለፈጸሙት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ። በደረሱም ጊዜ ቤተ ክርስቲያኑን ሰብስበው እግዚአብሔር ከእነርሱ ጋር ያደረገውን ሁሉ ለአሕዛብም የሃይማኖትን ደጅ እንደ ከፈተላቸው ተናገሩ። ከደቀ መዛሙርትም ጋር አያሌ ቀን ተቀመጡ። በጻድቁ አባታችን በአቡነ አረጋዊ በዓል ዕለት በሐምሌ 14 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 13 ቁጥር 1 እስከ ቁጥር 10። ቃሉም እንዲህ ይላል። በዚያን ቀን ኢየሱስ ከቤት ወጥቶ በባሕር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው። እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ እያንዳንዱ በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን።